ሂጂና ኩሽና ስራሽን ስሪ። ትንፍሽ እላለሁ ብትይ ውርድ ከራሴ። አባዬ በሰላም ነው? የሁሉ ሰዓት በር ስቀጠቅጥ። ትንሽ ደህና አይደለሁም። ምን ነው አባዬ? ከሚስቴ ጋር ተጣላሁ። ምን ነው ናቲ? ዛሬ ካላስቸገርኩ ቤት ታድራለህ? አባዬ በዚህ ሰዓት እንዴት ፈረድክብኝ? እባክህ እንዴ ምን ሆነሃል አባዬ? እየመሸ እኮ ነው። እዚህ ነው የማድረው። አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። አሁን ወደ ቤት እንሂድ። አሁን እኔ ጨክኜ ልገባ ነው? ከመጨከን ውጪ ሌላ ምንም አማራጭ የለሽ። ቆይ ግን ብገባስ? ለምን ወጣሽ? ለምን ትገቢያለሽ? በራስሽ ላይማ ሌላ ጦስ አታምጪ። እሺ አሁን ብንሄድ ይሻላል። እሺ እንሂድ። ተውት፣ ምን ሆነሻል? ሄደልኝ። እሺ ሄድልሻለሁ፣ ግን የሆንሽውን ነገር ንገሪኝ። ናቲ ምንም አልሆንኩም አልኩህ እኮ። እያለቀሽ እያየሁሽ እኮ ነው። እባክህ ሄደልኝ በቃ። ተውት፣ እንዲሁም አልተውሽም። ናቲ ምን እየሰራ? አባዬ ተውት፣ ደህና አይደለችም። ብቻዋን እንድትሆን ፍቀድላት። ግን እኮ አባዬ ግባ እናተኛ። እኔ የምልህ ገዜ፣ ቆይ ቀጣይ ምን አስበሃል? አሁን ማሰብ የምችለው አንድ ነገር ብቻ ነው። እሱም ያቺን ሴትዮ ወደ ቤት መመለስ ብቻ። ካልተሳካስ? ይሳካል። ካልሆነ ግን ለምን አይሆንም? መቼም ከልጇ የማታውቃትን ሴት አትመርጥም አይደል? አይ እኔ ግን የረጅም ጊዜ ጓደኛሞች የሆኑ ነው የሚመስለኝ። ምንም ይሁን ከልጇ ልትበልጥ አትችልም። ናቲ ሰላም ነው? አዎ ሰላም ነው አባዬ። ይሄን ቤት መፈተሽ እፈልጋለሁ። መፈተሽ? አዎ ውስጤ እንዲያርፍ እፈትሻለሁ። ትፈትሻለህ፣ ግን ሁለተኛ ቤቴን ሳታንኳኳ እንዳትገባ። ጀምር ከመኝታ ቤት። ይኸውልህ ናቲ፣ የማንን የመንደር አሉባልታ ወሬ እየሰበሰብክ እኔን አትመጥመጥ። በል ግባ እናተኛ። እሺ ተኛ፣ መሽቷል።
ትሁት እስካሁን እዚህ ሆነሽ እያለቀሽ ነው? ናቲ ለምንድን ነው የማታየው? ውሃ ለመጠጣት ነበር የመጣሁት። ግን ደግሞ የሆንሽውን ብትነግሪኝ አብረን በጋራ መፍትሄ እንፈልጋለን። አንተ ጋር ምንም መፍትሄ የለም። እባክህ ከቻልክ ለብቻዬ ተወኝ። ትሁት ናቲ እኮ ነኝ። እኔ ለአንቺ ክፉ አይደለሁም። አይደለም ግን ደግሞ አንተ ጉዳይ አይደለም አሁን ላይ። ትሁት እኔ ልረዳሽ እችላለሁ። ደግሞ አንቺ የምትመልሽልኝ በጣም ብዙ ጥያቄዎች አሉ። በመጠየቅና በመመለስ የሚፈታ ብቻ ከሆነ ተመስገን በል። ቆይ የዚህን ያህል ምን ገጥሞሽ ነው? እባክህ ተወኝ። አልተውሽም። አውቃለሁ ብዙ እንዳስቀየምኩሽ፣ ግን ምንድን ነው እየተፈጠረ ያለው ነገር? አለም ግቢ ነው ተኝ። ምንም ሳልሰማ ልተኛ። በዚህ ምሽት ምን የምንፈጥረው ነገር አለ? ወይኔ በቃ ችግር ማያጠን ሰው ሆኜ ቀረው። አሁን ግቢ እና ተኝ። ነገ ከባድ ቀን ሊሆን ይችላል። ደህና ደሪ። ጌታ ሆይ ልጄን እባክህ ጠብቅልኝ። እኔ መልካም ለማድረግ ባደረኩት ነገር ልጄ እንዳትሰቃይ፣ ልጄን እንዳላጣት እባክህ ጠብቅልኝ። እንደሚገባት እንኳን እኮ አላሳደግኳትም። ቆይ ግን ለምንድን ነው እኔ ጋር ሲሆን ሁሉም ነገር የማይሳካው? አሁን መተኛት ምንችል ይመስለኛል። አሁን ጸጥ ብሏል። ምንም ድምጽ የለም። በጥሩ ሰዓት ክፍሎችን ሁሉ መርምሮ የእናቱን አለመኖር አረጋግጧል። ስለዚህ በቶሎ ብለን እናቱን በእጃችን አስገብተን ማሰናበት ነው። እስኪ እናያለን። ምንድነው ችግሩ? በጣም መጠራጠር አብዝተሻል። አዎ መጠራጠር አብዝቻለሁ፣ ግን ደግሞ አትፍረድብኝ። ምንም አይነት ነገር ላይ እርግጠኛ መሆን ስለሚከብድ ነው። ምንም የሚከብድ ነገር የለም። ልጇን እንሰጣታለን፣ አለሚን ትሰጠናለች። እናያለን። በሱ ቤት እኮ ድንገት መጥቶ እናቱን ማግኘቱ ነበር። ቀሽም እንዴት ግን ድፍረቱን አገኘክ? እኔ ምን አውቃለሁ? ደግሞ በርዶለት ደህና ሆኖ ነበር። ቆይ ግን የእናቴን ንብረትስ ቢል ምን ታደርጋለህ? ምን አደርገዋለሁ? እኔ እኮ ምንም የለኝም። አንቺ ጋር ነው ያለው። ግን በኃይል ሳይሆን በፍቅር ማውራት የሚሻለው። እሱን እናያለን። አሁን ተኝ። ናቲ ናቲ ናቲ፣ አንተ ናቲ፣ አቤት አባዬ። ተነስ እንጂ ነጋ እኮ። ልተኛ አባዬ፣ ተወኝ። የምን ተወኝ ነው? ተነስ፣ ስራ ይረፍድብሃል። ራሴን በጣም አሞኛል፣ አልሄድም። ተነስና ሂድ። ራሴን ብለህ ልትቀር ነው እንዴ? ከራስ የሚቀርብ ምን አለ አባዬ?
ራሴ ተይዞ እንዴት ነው የምሰራው? ወይ ሐኪም ቤት? አረ በፍጹም። ይልቅ ትንሽ ሳርፍበት ይተውኛል። ትንሽ ብቻ። ግን ከኔ ጋር አብረን ወጥተን ቡና ብጋብዝ ይተዋል። አባዬ ደህና ልተኛ በቃ። ቤቲ ቤቲ ወይ ቤቲ፣ አንዴ ነቃ ብለሽ አናግሪኝ። ምንድን ነው የምትለኝ? በእናትህ ማታ ስንት ሰዓት ሙሉ አመሸን አይደል? አሁን ደግሞ እሺ ምን አድርጊ ነው? ናቲ እዚህ ነው። ቆይ እሱ እዚህ መሆን አዲስ ነገር ነው እንዴ? ቤቲ፣ ዛሬ አዲስ ነገር ነው። በምንም አይነት እንዲያወሩ እድል እንዳሰጫቸው። እሺ ይኸውልሽ፣ አወሩ ማለት እናቱን አገኘ ማለት ነው። እሱማ አሞት አይመስለኝም። ትሁትን ለማግኘት ነው እዚህ የቆየው። እና ትሁትን ቢያወራት ነው የምላችሁ? ቤቲ፣ አጠገባቸው ሁኚ። አንቺ አጠገባቸው ከሆንሽ ሌላ ነገር ሊያወሩ አይችሉም። እሺ ሰምተሽኛል አይደል? አዎ። እየተኛሽ እኮ ነው እንዴ? እና በዚህ ሰዓት ለምን እነሳለሁ? ቤቲ፣ ነቅቷል እኮ። ይሄን ጊዜ ነው የሚገናኙት። ኩሽ ጎበዝ፣ በቃ ተነሽ። ሁሉንም ነገር እኮ ነግሬ ከመጀመሪያው አስጠንቅቄሽ ነበር። እባክህ ተወኝ። ልጅሽ ደህና ናት፣ ምንም አትሆንም። ደህንነቷ እኮ የሚጠበቀው ቤቷ ስትሆን ነው። በእርግጥ እሱ የተሻለ ነው፣ ግን አንቺ ቤቷ እንድትሆን አልፈቀድሽላት። እኔ እኮ እንዴት ጠይቄ ነበር፣ ሁሉንም ትቼ ልሄድ ነበር። አንተ ግን የተጨማለቀ ወንጀልን ስላየሁበት በግድ አስቀመጥከኝ። አንዳንድ ነገሮች ባታይና ባሰሚ ያዋጣሻል። እንዴት ላላ እችላለሁ? ሁሉንም ነገር እኮ እዚህ ቤት ውስጥ ነው የምታከናውኑ። እና ጎረቤት ልናደርገው ነው። ለማንኛውም ልነግርሽ ፈልገው ልጅ ደህና መሆኗን ነው። ያልኩሽን ነገር ከፈጸምሽ ደግሞ ልጅሽን ይሰጥሻል። ይኸውልሽ አወራሽ ማለት አለቀልሽ ማለት። ትሁት ቁርስ እየሰራሽ አይደለም አይደል? አዎ ቤቲ፣ አሁን መስራት አልችልም። ይገባኛል። ስለዚህ ምንም አልልሽ። ቆይ እንዴት ከሰውነት ተራወጣችሁ? ማንነታችሁ ሲቀየር እንዴት ቻላችሁበት? ትሁት ሁሉንም ነገር እያየሽ እኮ ነው። የዚህ ሴትዮ መኖር ለእኔ ስጋት ቢሆንም ለናቲ ስትል ግን እንድትኖር ፈልግ ነበር። ኧረ እባክሽ፣ የዚህ ሁሉ ምክንያት እኮ አንቺ ነሽ። ትሁት ሁሉንም ነገር እኮ አውቃለሁ። ገዚ ያሰበውን ሀሳብ ቀድሜ የተናገርኩት እንድታስመልጫት ስለፈለግኩ ነው። ታዲያ አንቺ አታስመልጫትም ነበር? አልችልማ። እኔ ላይ ነገር እንዲጠመጠም አልፈለግኩም። ስለዚህ እኔ እንዳስመልጣት አደረግሽ? አዎ፣ ግን አሁን እንድትመለስ ነው ማድረግ ያለብሽ። እኔ እሱን ማድረግ አልችልም። ማድረግ ያለብሽን አንቺ ታውቂያለሽ። ግን በምንም አይነት መስፈርት አለሜ ላንቺ አትበልጥም። ቤቲ እባክሽ ልጄ እንዲመለስልኝ አድርጊ። አልችልማ። አንቺም ታውቂያለሽ ይሄንን። ትችያለሽ፣ ከፈለግሽ ትችያለሽ። ትሁት አንቺ ፊት ገዚ ያለኝን ሰምተሻል። ለናቲ ስትልጅ ሴትዮ ባትሞት ጥሩ ነው። እኔም የራሴን ነገር አስተካክል ነበር። ከልጅሽ አትበልጥም ነው እያልኩሽ ያለሁት። ግልጽ ነው፣ ከልጄ ምንም አይበልጥም። ግን ቆይ ይህቺን ሴት እንዴት ለሞት አሳልፌ ልስጣት? ይኸውልሽ ትሁት፣ እሱን አንቺ ታውቂያለሽ።
ተውቴ አሞኛል ብዬ እዚህ ተኝቼ ዋልኩት አንቺን ለማውራት ስለፈለኩኝ ነው። ተውቴ እንቅልፍ ባይኔ ያልዞራል። እሺ ችግር የለውም። እንደተቀየምሽኝ ያውቃለሁ፣ ግን እንደዛ ከቤት ጋር በማይሆን ሁኔታ ውስጥ ያየሽኝ እናቴን ለማግኘት ያለኝ ጉጉት ነው። ናቲ እኔ እሷ አላሳሰበኝም። ተውቴ አንቺ እኮ ደግመሽ ተስፋዬን አጠፋሽ። አብጄ ነው ወይ ብዬ ራሴ እንድጠራጠረው እንኳን ተውቴ እሷ እኮ ልታሳየኝ ነበር። እኔ አሁን ላብድ ነው። አሁንማ ያንተም የእናትም ጉዳይ ቀሏል። የለችም እኮ እዚህ ቤት ውስጥ እንደሌለች ደግሞ አረጋግጫለሁ። ናቲ እናቴ የት እንዳለች ትሁት። አቤት ቤት እንዴ ቁርስ ስሪና እንብላ እንጂ ረፈደ እኮ። እሺ ቤት ካልቻልሽ ደግሞ ተጋግዘን እንሰራለን። ኧረ ችግር የለውም እኔ እሰራለሁ። እናቴ ተሻለ? አዎ ደህና ነኝ ቤቴ። ቁርስ ብላና ቡና ጠጣበት ይተውሃል። እሺ ቤት ትሁት ምን ልትይው ነበር? ምንም አይደለም። እሺ ቤቲ ምን ልትይ ነው? ይኸውልሽ ትሁት ልጅሽን የምትፈልጊያት ከሆነ ምንም አይነት ነገር ትንፍሽ አትይም። እሺ በኋላ ቤቲ ምን አለችኝ ትያለሽ? ያልገባኝ ነገር ግን ምንድነው ሐሳብሽ? ቆይ አልገባኝም። ምን አሰብኩኝ? እኔ ምን አውቃለሁ? አለሜ እንድትተርፍ ትፈልጊያለሽ። አሁን ደግሞ ከልጇ ጋር እንድትገናኝ አትፈልጊ። አለመፈለግ አይደለም አንቺ አደጋ ላይ ስላለሽ ነው። ይኸውልሽ እኔ በዚህ ሰዓት ልጄን ማግኘት ብቻ ነው ሐሳቤ። ስለዚህ ቀድመሽ ማስተካከል ያለብሽ እሱ ነው። እሺ ቤቲ ደህና አደርሽ አለኝ። እንዴት አደርክ? እንዴት ነህ አንተስ? ደህና ነኝ። የተኛሽ አትመስይም። አዎ እንቅልፍ አልተኛውም። እባክህ ዛሬ ልጄን አሳየኝ። ልጄን? አዎ። እኔ እኮ ልጅሽን አላውቀውም። አንተ የኔ ልጅ አታውቀውም? አዎ አላውቀውም። ልጄን የማታውቀው ከሆነ እንዴት ነው ያወቅኸኝ? በትሁት ምክንያት ነው ያወቅኩሽ። ተረጋጊ እንጂ አለም። እኔ ተረጋግቻለሁ። እንዴት እንዲህ ሊሆን ይችላል ግን? ለማወቅ እሞክራለሁ፣ ግን ስህተት እንዳንሰራ እንጠንቀቅ። የምን ስህተት? የትሁት ነፍስ ማታወቅ ልጇ እነሱ ጋር ነው ያለችው። እሺ እናንተስ ማን ናችሁ? አንተስ ማን ነህ? ትሁትስ ብትሆን ማን ናት? ቆይ ለምን አመንኳችሁ? ሄሎ፣ እንዴት ነህ? ሰላም ነኝ። አንተ አታውቀኝም። ስልክ ተልኮልኝ ነው የደወልኩልኝ። አዎ ትሁት? አዎ ፈልጌህ ነበር። ቦታውን ቴክስት አደርግልሃለሁ፣ ግን እባክህ እኔ ጋር እንደምትመጣ ለሰው እንዳትናገር። እሺ ጥሩ፣ በልቻው፣ ደህና ሁንልኝ። ምን ነው አለሚ? ምን ነው ትለኛለህ እንዴ? ደግሞ
ልጄን አላውቀውም እያልከኝ? አሁን እኮ ነው በስልክ የተዋወቁት። መሄድ እፈልጋለሁ። ወዴት? ወደ ልጄ ነው። ተረጋጊ እንጂ አለን። ምን ነካሽ? ለምንድን ነው የምረጋጋው? ይሄን ሁሉ ዋጋ የከፈልኩት እኮ ልጄን ለማግኘት ነው። ምን ነው የተፈጠረ ነገር አለ? ልጅሽን እኮ ታገኘዋለሽ። እንደውም አንተ ማነህ? ልጄን አላውቀውም እያልከኝ አምኜህ ቤቴ የተቀመጥኩት? እኔ ልጠቅምሽ አጠገብሽ ያለው ሰው ነው። አልጎዳሽም። ለምን ብዬ አምናለሁ? እኔ እኮ በልጄ አባት በባሌ ብዙ የሆንኩ ሰው ነኝ። ልጄ ምን ያህል እንደናፈቀኝ ታውቃለህ? አታውቅም። አለሜ ተረጋጊ። ተረጋጊማ አትበለኝ። ይሻልሽ። እዚህ ሞኝ በር ይዘጋብኛል ማለት ነው። እሺ ወይኔ መጫወቻ ሆኜ ቀረሁ። እሺ እሺ አንተ ሰውዬ ከኔ የምታመልጥ ይመስላል? አድናቂ ከሆንክ ከአንድ ቀን ቡና እየጠጣን ላወራ እችላለሁ። በሄድኩበት ቦታ በዞርኩበት ሁሉ ስርስሬ ያገኛለሁ። እኔ ገዛ አይደል? ምናልባት አላወከኝ ይሆናል። እንዳውቅም ጓጓ አይነት ሰው አይደለም። በግድ ማንነቴን እንዳሳይ ያረከኝ። ብችል ተወኝ እባክህ። እኔ ምንም አይነት ጸብ አልፈልግም። እኔም እኮ ካልደረሱብኝ አልደርስም። ስለዚህ እኔ ደረስኩብህ ማለት ነው? ይኸውልህ ላስጠነቅቅህ ነው የመጣሁት። አንተ እኔን ማስጠንቀቅ አትችልም። ከቻልክ ልጅቷን ልቀቃት፣ አለበለዚያ ግን በምንግባባበት ቋንቋ እንድትለቃት ታደርጋለህ። እኔን እያስፈራራኸኝ ነው? እየነገርኩህ። ለመሆኑ ማን እንደሆንኩ ታውቀኛለህ? ማንም ሁን ለእኔ ጉዳይ አይደለም። ማን እንደሆንኩ ታውቃለህ እያልክ ስታወራ ምንም እንደሆንኩ ገብቶኛል። እኔ ነኝ ምንም ያልሆንኩት። አዎ ምንም አይደለም። ዝም ብትል ክብር ይታይ ነበር። አንተ ግን ብዙ ለመክበር አወራ። ለሚገጥም ነገር ግን አስብበት። አታስብ። ብዙ አሳልፌያለሁ። የምደነግጥ ሰው አይደለም። ከቻልክ ጭንቅላትን አሰራ። አትችልም እንጂ ሄሎ ትሁቴ። ወይ አባዬ ጉድ ሆንኩልህ። ተረጋጊ የኔ ልጅ፣ መፍትሄ እንፈልጋለን። ልጄ እሱ ጋር ነች። ቤተሰቦች እኮ ተጨንቀው ሊሞቱ ነው። ትሁቴ እንደሚከብድሽ አውቃለሁ። አይዞሽ፣ በርታ ማለት ነው ያለብሽ። እንዴት ልበርታ? አጠገቧ አለመሆኔ ሳያንስ ጭራሽ ሌላ ስቃይ ውስጥ ጨመርኳት እኮ። እመኝ፣ መፍትሄ አይጠፋም። መፍትሄው የማይሆን ነው። እኔ እንዳስመለጥኳት እርግጠኛ ነው። እና ምንድን ነው የሚሻለው? እሱ እያለ ያለው እሷን ስጭኝ፣ ልጅሽ ልልቀቅልሽ ነው። እንዴት ነው ለሞት አሳልፌ የምሰጣት? አይከብድም እንዴ አባዬ? ከባድ ነው። እሱ አይሆንም። እሷም ደግሞ መበጥበጥ ልጀምር ነው እኮ። ምን ላድርግ አባዬ? ሁሉንም መስመር ካላስያዝ ነው ማንወጣው ችግር ውስጥ ነው የምንገባው። እሺ አባዬ። እናቴን ቀጥሬዋለሁ። እስኪ እሱ እናውራውና መፍትሄ እንፈልጋለን። እስከዛ ተረጋጊ። እሺ እሺ እሺ። ትሁት ስልክ ስታወሪ ሰማሁሽ ነው ይሆናል። ይኸውልሽ ትሁት ከማንም ጋር ስልክ ባታወሪ ደስ ይለኛል። ቤቲ ልጄ ምንም አትሆንም አይደል? ምንም አትሆንም አልኩሽ እኮ።
ይልቅ መነፋረቅሽን አቆሚና ቆፍጠን ብለሽ። ልጄ እኮ ነው ልጅ ታውቂያለሽ? ለነገሩ ምንም አታውቂም አንቺ። ይኸውልሽ ተረጋጊ ትሁት። አልረጋጋም። ልጄ ስጡ። ልጄ ለእናንተ ሆዳም ሲባል መስዋዕት መሆን የለባትም። እሺ እንዴ ትሁት፣ እኔ ምን አውቅልሻለሁ? ታውቂያለሽ፣ ሚስቱ ነሽ። ይሄንን ክፉ ሰው ያቅፈሽ የምትተኝ በሀሳቡ የምትስማሚ ሚስቱ ነሽ። ይኸውልሽ ትሁት፣ ትዕግስቴ እያለቀ ነው። ይለቅ። አሁን ከደረሰብኝ በላይ ምን ሊደርስብኝ ነው? ያንቺ ትዕግስት አለቀና ምን እንዳይመጣ ነው? አዎ ሞትም አለ እኮ። እኔ ነው የምገላችሁ፣ በጄ ሲጣ አድርጌ ነው የምገላችሁ። ልጄ ላይ አንድ ጭረት ብቻ ላገኝ። ና ልጄ ና ግባ። እንዴት ነው ጎረምሳ? አለው ደህና። ሁሉም አባዬ ነው የሚለው። ስለዚህ በአባዬ ልንተዋወቅ እንችላለን። እሺ አባዬ። ናቲ ማለት እኔ ነኝ። የትሁት አባት ነው ማለቴ። ትሁት የምወዳት ልጄ ናት። ደስ ይላል። ትሁት የምትወደድ ስርዓት ያላት ልጅ ናት። አሁን ግን ደህና አይደለችም። አውቃለሁ፣ አስቀይሜያታለሁ። ግን እናቴን ለማግኘት ነው ሁሉንም ነገር ያደረኩት። ተጣልታችሁ ነው? አዎ ተቀይማኛለች። ግን የማታና የዛሬ ሁኔታ ሌላም ነገር ያለ ነው የሚመስለው። አንተም ያለህበት ይገባኛል አባዬ። እናቴ ራበች አለች እንዳለች ደግሞ እርግጠኛ ነኝ። ግን እየቃዠሁ እንደሆነ ነው የሚነግሩኝ የሚፈልጉት። እናትህ ማለች ልጄ? አሁን እሱ ላይ ነህ? እውነት አለች? አዎ እኔ ጋር ናት። ምን? እባክህን ውሰደኝ። ነገም ከአንተ ጋር እንዳልጣላ እባክህ። ናቲ ተረጋጋ። ተረጋጋ የማይባልበት ሁኔታ ላይ ተረጋጋ አትበለኝ። ያንተንና ስላስመለጠች የትሁትን ልጅ አባትህ አግቷታል። ምን? ና አሁን ተነስ፣ አንዳቸው ጋር እንሂድ።